ጨረቃዎቹ እንግዲህ ከዱባይ ወደ ኢትዮጵያ ከገቡ በኋላ ትንሽ ጠፋ ብለው ነበር። በርግጥ ትናንትና ብሩክ መጥቶ ነበር። ደስ በማይል ቪዲዮም ቢሆን እንግዲህ ሃይሚም ቢሆን ያው ፎቶዋ ቢሆንም እንግዲህ መጥቶ ነበር። ብቻ ትናንትና በተሰራው ቪዲዮ በጣም ብዙዎቻችን እንግዲህ መነጋገር አድርገነው ነበር። ብዙዎቻችሁም ተቆጥታችኋል ማለት ነው። ለዛም መልስ ሰጣለች። ሃይሚ ደግሞ ከዱባይ ወደ ኢትዮጵያ በመመለሷ እንግዲህ ቅር እንዳላትና ኢትዮጵያ ጥሩ ብትሆንም ግን ደግሞ ዱባይ ሄዳ መኖር እንደምትፈልግ እየነገረችው ትገኛለች። ብሩክም እንግዲህ ብዙ ነገሮችን አውሩታታል፣ ብዙ ነገሮችን ብሏታል። ትናንትናም እንግዲህ ዝናብ ለሷ ብሎ ተደብድቦላት ብዙ ነገር ብሏልና እንዲሁም ደግሞ ፎቶውንም ሲያነሳ አይታችኋል። እኔ ልበስብስልሽ፣ እኔ ልቃጠልልሽ፣ እኔ ልቀደድልሽ እያላት ነበርና የሚገርም ነው። ለዛም እንግዲህ ምላሽ ሰጠዋለች ለብሩክ ማለት ነው። ብቻ ባጭሩ እስኪ ስለ ጨረቃዎች እናወራ። በነገራችን ላይ አንዳንዴ ሲያረፍዱብኝ ማለት ነው በጣም በቃ ይጨነቃለሁ የእውነት ማለት ነው። ልክ እንደ ፋሚሊና አንዳንዴ ጥፍት ይላሉ። ያው ሃይሚዬ ትንሽ አሟት ነበር፣ ያመማትንም እንግዲህ ተናግራለች። ብሩክ እንኳን ያው በድንገትም ቢሆን እንግዲህ መጧል ትናንትና በጣም በዝናብ ብቻ በሚያሳዝን ሁኔታ ግን ደስ የሚል ነገር አለው። አልዋሻችሁም። እኔ ስለ ትናንትናው ቪዲዮ አወራላችኋለሁ፣ ግን ደግሞ ስለ ሃይሚያው ላውራና ሃይሚዬ በመጀመሪያ እንኳን እግዚአብሔር አሻለሽ፣ እንኳን ወደ ራስሽ ተመለሽ። ምክንያቱም ያው አየር ሲቀያየር ምግብ ሲቀያየር በጣም ከባድ ነገር እንደሚሆንብሽ ያው አልጠራጠርም። ብሩክ እንኳን ከዚህ በፊት አንድ ቀን ደርሶም ስለመጣ አንድ ጊዜ ያው ብዙ አልከበደውም። ለሃይሚ ግን ትንሽ ከብዷት እንደነበረ ነው እና አሟት ስለነበር እረፍት ማድረግ ስለፈለገች ነው የጠፋችሁ ማለት ነው። ብቻ ስትጠፉ ይደብረናል፣ ይጨንቀናል። ዛሬ በመምጣታችሁ በጣም ደስ ብሎናልና ሃይሚዬ ብሩክ ያው ጥሩ ጊዜ አሳልፈዋል፣ ብዙ ነገሮችን አውርተዋል ማለት ነው። ትናንትና አብሪኮ በሰራው ቪዲዮ ወይም ደግሞ ብሩክን በጣም አስደንግጦ ነበረ። ብሩክን ብቻ ሳይሆን ሃይሚም ደንግጣለች። ሃይሚ ብቻ ሳይሆን ተመልካችን በጣም ከፍቶት ነበረ፣ በጣም ደንግጦ ነበር። በጣም አንደኛ ፎቶዋን ጥቁር ነበረ፣ ብቻ የእውነት የሚመስል ነገር ነበረው። ግን ስለ ትናንትና ቪዲዮ ስነግራችሁ ፕራንክ ነው። ምንም እኔ ልጁንም የሰደብኩትም የወቀስኩበትም ነገር የለም። እንደውም ለየት ያለ ቪዲዮ ነው የተሰራው። ግን እኔ ማላምንበት ምንድነው ብሩክ ለሃይሚ ያለውን ቦታ ለማየት ነው፣ ለማወቅ ነው፣ ለመፈተሽ ነው። ሃይሚ ለብሩክ ያላትን ቦታ ፍቅር የሆነ ለማወቅ ለመፈተሽ ነው የምትሉ ሰዎች ማለት ነው። ሁለታቸው ከተግባቡ፣ ሁለታቸው ከተስማሙ፣ ሁለታቸው ከተዋደዱ፣ ሁለታቸው ከተሳሰቡ የምን መፈታተሽ ነው? በቃ ይዋደዳሉ። ይሄ ግልጽ ነው። በቃ ባይዋደዱት ይሄ ሁሉ ጊዜያቸውን ለምን ያባከናሉ? ይሄ ሁሉ ብራቸውን ለምን ያባከናሉ? ይሄ ሁሉ ወከባ ለምን ያስፈልጋቸዋል? አይደል? ስለሚዋደዱ፣ ስለሚፋቀሩ፣ ስለሚተሳሰቡ ነው እኮ አይደል? ይሄንን ሁሉ ጊዜ እያሳለፉ ይሄንን ምርጥ ጊዜ ይሄንን ነገር እያደረጉ የሚገኙ። ስለዚህ በማያገባችሁ ገብታችሁ ሀሳብ አስተያየት ተሰጡ ይገርመኛልና እንደዛ ሳይሆን ልጁ የሰራው ነገር ደስ አይልም። አንደኛ ያው ገና ከመምጣታቸው ርፍ ሳይሉ ምናምን፣ ሁለተኛ በዝናብ፣ ሶስተኛ ደግሞ ሃይሚም ደንግጣ ነበር። ከሃይሚ በላይ ብሩክ ራሱ ማውራት እስኪተሳሰር አፉ እስኪተሳሰር ነው የደነገጠ የነበረው። ብቻ ግን ያው መጥፎ ነገር አይደለም፣ ፕራንክ ነው። ወዲያውኑ መናገሩ ጥሩ ነው። ብዙዎቻችሁም እንግዲህ ተንበርክኮ ይቅርታ ይጠይቅ ስትሉም የነበራችሁ ልጆች ነበራችሁ። አንዳንዴ እኮ አይተን እንዳላየን የምናልፈው ነገር እኮ ይኖራል አይደል? እንደ ሰው ማለት ሁሉም ሰው ፍጹም አይደለምና እናንተን ያው ተቃውሚ ምናምን ነገር አይደለም፣ ትክክል ናችሁ። ምክንያቱም ለሃይሚ ለቡራ ያላችሁን በቃ ቦታ ስለማቅ ምናምን ነገር ያው አረዳችኋለሁ እናንተንም። ግን ልጁም ያን ያህል ክፋት ያደረገው ነገር የለም። ሃይሚ ደግሞ ልጁ ደውሎ በጣም በቃ አዝኖ በጣም ረጅም ሰዓት ነው እያወራኝ የነበረው፣ ረጅም ሰዓት ነው ባክሽ ይቅርታ አድርጊልኝ እያለኝ የነበረው። ስለዚህ እኔ ይቅርታ አድርጌለታለሁኝ። በሰዓቱ ደንግጠን ነበረ ሁላችንም፣ ግን ይቅርታ አድርገንለታል። በቃ ፕራንክ ነው ብላለች። ስለዚህ ደግሞ እኛ ሃይሚን ስለምንወድ፣ ሃይሚን ስለምናከብር፣ ብሩክን ስለምንወድ ስለምናከብር እነሱ ያሉንን እንቀበላለን። ወይም ደግሞ መልካም ነገር ከሆነ እንቀበላቸዋለን አይደለ? እሷ ይቅር ካለችው እኛም ይቅር አንለውም ማለት አይጠበቅብንም። በቪዲዮ መጥቶ እንደዚህ በቪዲዮ በራሱ ቤት ሊመጣ ይችላል። ግን ደግሞ ይሄን ያልተካብዶ ይቅርታ መጠየቅ አለበት ምናምን የሚያስብል ነገር አይደለም ለማለት ነው። ለማንኛውም ግን ሃይሚዬ እኔ ቆንጆ እኔ ቅመም እንደዛ ሆኖ ራሱ ታውቂያለሽ፣ እኔ ልቀደልልሽ እያለ ነበር፣ እኔ ልበስብስልሽ እያለ ነበር። ኤኒዌይስ ግን ሃይሚዬ ደስ እንዳላት እንግዲህ ለብሩክ እየነገረችው ነበር። ደስ ይላል። ፍቅራችሁን ደግሞ ተገላለጹ። የምር ተገላለጹ ስላችሁ በቃ ለምሳሌ አሁን ብሩክ ጥሩ ነገር ሲያደርግልሽ ጥሩ ነገር እኮ አድርገልኛል በጣም ነው አመሰግነው ማለት አለብሽ። ሃይሚም የሆነ ነገር ስታደርግልህ አመሰግናለሁ በሰዓቱ በቦታው በዛች ሞመንት በዛች ደቂቃ እንግዲህ ያንን ነገር መናገር ጥሩ ነው ብዬ የማስበው እና ሃይሚ ደግሞ ምንድነው ያለችው በዝናቡ ለኔ ብለ ዝናብ ተመታልኝ ምናምን አለችው እና ጥሩ ነገር ነው ለሱም ጥሩ ነገር ነው ለሷም ጥሩ ነገር ነውና ፍቅር እንዲጨምር ያደርጋል በአጭሩ ማለት ነውና
ጨረቃዎቹ ዛሬ በጥሩ ነገር ነው የመጡት። ሀይሚ እንግዲህ እኔም እየተናገርኩ ነበር ባለፈው ሀይሚ ዱሮ ነው ገና ከአብርሽ ከሩታ ጋር ከኤፍሬም ጋር እየሰራች የነበረ ታይም ላይ ነው አብርሽ የት መሄድ ትፈልጊያለሽ ሲላት ዱባይ መሄድ እንደምትፈልግ የተናገረችውና ሀሳቧ ምኞታ ተሳክቶ በማየቴ በጣም ደስ ብሎኛል እያልኩ ቪዲዮ ሰርቼ ነበር ካስታወሳችሁና ሀይሚ ያችን ሆኖ ዛሬ ደገመቻት። በጣም ነው የገረመኝ ማለት ነውና ህልሟ ነበረ እቅዷ ነበር። ሩታ የምትሄድበትን ሀገር ተናግራ ነበር። እንደውም ሀይሚ ዱባይ ስትል እሷ እኔም ዱባይ መሄድ እፈልጋለሁ እያለች ነበር። አብርሽም መሄድ ይፈልግ ነበር። ኤፍሬ እንትና ማን ነበረ ሙቢ ራሱ የሆነ ሀገር ሄዶ መዝናናት እንደሚፈልግ ፓሪስ ምናምን ቱርክ መሄድ እንደሚፈልግ ምናምን እየተናገረ ነበርና ያ ጊዜ እንግዲህ አልፎ አያችሁ ሀሳቧ ምኞታ ተሳክቶ እግዚአብሔር ፈጣሪ በቃ እንዴት እንደሚወዳት በቃ እግዚአብሔር ሲወዳችሁ ሰው ነው የሚሰጣችሁ። የሚወዳችሁን ሰው የሚያከብራችሁን ሰው የሚንከባከባችሁን ሰው ነው የሚሰጣችሁና እኛም ሀይሚን ብሩክን በቻልነው አቅም እያበረታታናቸው እንገኛለን። ህልማቸውን እንዲያሳኩ፣ እንዲያድጉ፣ እንዲበለጽጉ፣ ከፍ ያለ ቦታ እንዲደርሱ፣ ትልቅ ደረጃ እንዲደርሱ እያደረግን ነው የምንገኘውና እኔ ለእናንተ ቃል የለኝም። በተለይ ደግሞ 24 ሰዓት ሰጣችሁ ስለነ ሀይሚ ስለነ ብሩክ ተጨንቃችሁ የት ወጡ የት ገቡ ምን ሆኑ የት ደረሱ ብናም 24 ሰዓት ስለነሱ የምታስቡ የምትጨነቁ ሰዎች አላችሁ። ቲክቶክ ያላችሁ የጨረቃ ፋሚሊዎች ትለያላችሁ። የእውነት እኔ ዩቲዩብ ላይ ያለው ቲክቶክ ላይ ሙሉ ሰዓቴን ባልኖርም በኔትወርክ ምክንያት ዩቲዩብ ላይ ግን አለው እነሱን እከታተላለሁ ወዳቸዋለሁና በቃ አንዳንድ ቪዲዮዎችም ተቆራርጠው ዩቲዩብ ላይ ተለቀውም ስለማያቸው ቲክቶክ የምታወሩት ነገር በጣም ትለያላችሁ። በጣም ምገራሚ ልጆች ናቸውና ሀይሚዬ እንግዲህ ምኞቷ ተሳክቶ ዱባይ ደርሳ በመምጣቷ በጣም ደስ ብሏታል። እኔም ደስ ብሎኛል። እንኳን ተሳካልሽ እንኳን ፈጣሪ ያሳካልሽ ነው የምለውና ህልሜ ነበረ ብላለች። አመሰግናለሁ። ብዙዎቹም እንደዛ ስትሏት ነበረ። ያሰብሽው ነገር ሁሉ ተሳክቶልሽ አየሽው ደረስሽበት እያሏት ነበረ። ለዛም አመስግናለች እና ሀይሚ በጣም በቃ ዱባይ ጊዜያችን አልቆብን ነው እንጂ እዛ ቆይተን ብዙ ብንዝናና ብዙ ብንቆይ ደስ ይለኝ ነበር እያለች ነበረ። ማን እንደ ሀገር ሀይሚዬ አዎ ሀገሪቱ ጽድት ያለች ናት። በጣም በቃ የዘመነች ዘመናዊ ሀገር የምትባል ዱባይ ነች። ሁሉንም ሰው አጠራቅማ አሰባስባ የምትይዝ ናት። ግን ለመኖር ሳይሆን ለመጎብኘት ነውና ብሩክን ዛሬ እንሂድ ብላው ነበረ። ግን ደግሞ እንደማይሆን እንደማይቻል በጣም ከባድ እንደሆነ ነው እየነገራት የሚገኘውና ሀይሚዬ ምንም ያጣሽው የጎደለሽ ነገር የለም። ብሩክ ምንም ያጣው የጎደለ ነገር የለም። ስለዚህ ሀገራችሁ ላይ ቁጭ ብላችሁ መስራት መለወጥ ትችላላችሁ፣ መኖር ትችላላችሁ። እየኖራችሁም ነው። በጣም አምሮባችሁ ቆንጆ ጊዜ እያሳለፋችሁ ጥሩ ነገሮችን አሁን ሀይሚና ብሩክ ዱባይ ሄደዋል። ብዙ ጊዜ ጥሩ ነገር አሳልፈዋል። ግን ደግሞ ብሩክ ከታች ከላይ እዛ እዚህ እያለ ነበር። ፕሮሰስ ምናምን የሚያስጨራርሰው ነገር ነበረ። ገባችሁ? የሰው ኑሮ የሰው ሀገር ኑሮ እንደዛ ብክንክን ነው የሚያደርጋችሁ። እንደዚህ ፍሪ ታይም ኑሯችሁ እንደ ኢትዮጵያ ህይወት አትኖሩ። ያ ነገር ነው ልዩነት አለው። ስለዚህ ሀገራችሁን ለመኖር ሞክሩ። እንግዲህ የተለያዩ ሀገሮችም ኢትዮጵያ ውስጥ ሆነው የተለያዩ አካባቢዎችም ሄደው እንደሚጎበኙ እዛም ብዙ መታየት ያለባቸው ቦታዎች ስላሉ እንግዲህ ሀይሚዬ እዛ ሄደሽ ማየት ትችላለሽ። ብሩክ እንኳን ከሀገር ውስጥ አይተሻል። እስከ ዱባይ ድረስ ወስዶ የሚያዝናና ምርጥ ሰው ነው ያለሽና በጣም ነው ደስ የምትሉት። ግን ሊገርፋት ሲል የሚያስቀኝ በጣም የሚያስቀኝ ማለት ነው። እንደ ታናቅናት እንደ ታናሽ ነው የሚመስሉት። በቃ ወንድምና እህት ነው የሚመስሉትና ጥሩ ነገር ነው። በቃ መስመር እየያዛችሁ ነው። ጥሩ ነገሮችን እያደረጋችሁ ነው። ጥሩ ጉዞ እየተጓዛችሁ ነው። ጥሩ ህይወት ይኖራችኋል ብዬ አስባለሁ። መጨረሻችሁን ያሳምረው ጨረቃዎች። አይ ብዬ እኔ ቅመም እኔ ቆንጆ ውይ እኔ እንጃ እቺ ልጅ በጣም ነው የምወዳት። እኔ ለምን እንደሆነ አላቅ ፈጣሪ በቃ እንትን ሲላችሁ ነውና ብሩክም ያው ስለ ዝናቡ ተናግሯል። ስለ ፎቶ ስለነበረው ስለ ልጁም ተናግሯልና ማለት ለነሱ መጥፎ ሰው አይደለም ብዬ ነው የማስበው። ልጁም አብሪኮ ማለት ነው። ስለዚህ እኛም ስለሱ መጥፎ ነገር መናገር የለብንም። እንዝጋ፣ በዚህ ይቅር ማለት ነው። በእርግጥ እሱ ራሱ ይመጣል በራሱ ቻናል በራሱ ቪዲዮ መጥቶ የሚያወራው ነገር የሚናገረው ነገር ይኖራል ብዬ አስባለሁኝ። ኤኒዌይስ ግን ሁሉ ነገር እዚህ ጋር ያበቃል እና ግን በመጨረሻ ማለት የምፈልገው ነገር የሙስሊም ተከታዮች ጾም እንዴት ይዟቸዋል? ጾሙ ሊያልቅ ትንሽ ቀን ነው የቀረው። ረመዳን ሲገባ እንግዲህ በጣም ብዙ ስራ አለ። አይዟችሁ በርቱ ለማለት እወዳለሁኝ። እና የኛ ደግሞ የኦርቶዶክሶች ደግሞ ጾማችን ያው የኛም ትንሽ የኛ እንኳን ይቆያል። ብቻ ግን ሁላችንም መልካም ጾም ይሆንልን። በሰላም አስጀምሮ በሰላም ያስጨርሰን እግዚአብሔር አምላክ። እንግዲህ ጾም ጸሎታችን ይቀበለን። ያሰብነውን ሁሉ የሚሳካበት፣ የጎደለን ነገር ሁሉ የሚሞላበት፣ ያጣነውን ሁሉ የምናገኝበት በቃ የበረከት ያድርግልን እላለሁኝና ውዶችዬ የረመዳን ስራ በጣም አድካሚ እንደሆነ አውቃለሁኝ። እና አይዟችሁ በርቱ እህቶቼ በርቱልኝ፣ አይዞን እግዚአብሔር ከእናንተ ጋር ይሆነላለሁ። በጣም ነው የምወዳችሁ በእውነት ሁሌ ነው የማስባችሁ። በቃ ረመዳን ሲገባ ያለውን ስራ ነው ስለማቅ ማለት ነው። እኔ እንኳን ቀድሜ አምልጨን የመጣሁትኝ ሀገሬ ላይ ነው ያለሁትኝ። ለማታውቁ ያው የምታውቁ ታውቃላችሁ፣ ኢትዮጵያ ገብቻለሁኝ። ለማታውቁም ደግሞ እየነገርኳችሁ ነው በዚህ አጋጣሚና እዛ የነበርኩበት የኖርኩበት ህይወት ስለሆነ በቃ ረመዳን ሲገባ ጾሙ በጣም ስራ በጣም እንደሚበዛ እንቅልፍ እንደሚታጣ ምናምን አውቃለሁና
እህቶቼ አይዟችሁ፣ ጠንካራ በሉ። ምግብ በደንብ ብሉ በሰዓታችሁ ካፈጠራችሁ በኋላ። እንደገና ደግሞ ውሃን በደንብ እየጠጣችሁ ስራችሁን ለመስራት ሞክሩ። ፈጣሪ ከእናንተ ጋር ይሁን። የእናንተ ማሳባችሁ ምኞታችሁ ተሳክቶ ሞልቶላችሁ ደግሞ በሰላም ለሀገራችሁ በቅታችሁ ደግሞ እንደኔ እንደዚህ ቁጭ ብላችሁ ጥሩ አየር የነጻነት አየር የምትተነፍሱ ያደርጋችሁ። ባጭሩ በቃ የእውነት ነው የምላችሁና የኔን ህይወት ደግሞ ባጭሩ በደንብ አድርጌ ማሳያችሁ ይሆናል። ማለቴ የሆነ ያለውበትን ስመጣ ጀምሮ የነበረውን ነገር እዚህ ያለውን ነገር ለወደፊት ደግሞ የምሰራቸውን ስራዎች ምናምን በይበልጥ ደግሞ ቪዲዮ ላይ መጥቼ በቅርቡ እንገናኛለን። አመሰግናችኋለሁ። ሰላም ደሩልኝ።